ሩታ ባጠፋችሁ ጥፋት መላው ቤተሰቧ ነው ብዙ ነገር እየተባለ ያለው በጣም ብዙ ነገር። ሩታ እኔ ሞቼ ሌላው ይኑር ካለች ቤተሰብ ለምን ልጅ ለምን እናንተ ባያችሁት ብቻ በራሷ ድርጊት በሆነችው በመታቀርብላችሁ ነገር ብቻ ለምን አትናገሯት? ቤተሰብ ምን ያርግ? ጉድ እኮ ነው። ቤተሰብ ምን ያድርግ? ልጅ ምን ያድርግ? እሷ በሰራችው ስራ እሷን ለምን አትወቅሷትም ለሚለው ደስ የሚል ጥያቄ ነው። ነገር ግን ቡዜ የረፈደብሽ አልመሰለሽም? የዘገየሽ አልመሰለሽም? በ12ኛው ሰዓት ላይ ስራችሁ አጠናቃችሁ ከጨረሳችሁ በኋላ ነው እንዴ ስለዚህ ጉዳይ መልስ ልትሰጪ የመጣሽው? ደግሞ እኮ የምትሰሩት ስራ እናንተ የምታጠፉት እናንተ መልሳችሁ ደግሞ ኦዲየንሶቹን ልትወቅሱ የምትመጡበት ነገርስ በጣም ነው የሚገርመኝ። ሌላው የማይመጥነኝ ቦታ ላይ አታስቀምጡኝ ተይ እንጂ። ዛሬማ እውነቴን ነው የምልሽ እማማ ቡዝዬ፣ ዛሬ እውነቴን ነው የምልሽ ሰባኪ ወይም ደግሞ እዩ ጩፋ ነው የመሰልሽኝ ዛሬ ማለት ነው። ይቅርታ አድርጊልኝና በደንብ አድርገሽ ነው የሰከሽን የሰበክሽን ማለት ነው። የሩታ ቤተሰቦች ምን ያድርጉ ለሚለው አሁን ላይ አልነበረም፣ ረፍዶብሻል። እኛ እኮ ስንት ጮኸናል። ልጅ ለምን ይዘቀዘቃል፣ የሩታ ቤተሰቦች ለምን ይሰደባሉ እያለን ማለት ነው። ታዲያ በዛን ሰዓት የት ነበርሽ? አሁን ስራሽን ካልጠናቀቅሽ በኋላ ዶላር በደንብ አድርገሽ ጥፍንግ አድርገሽ ከጨረሽ በኋላ አሁንም ይስተካከል። ሩታ ባጠፋችሁ ጥፋት ሳይሆን በሰጠናት አይዲያ በሰጠናት ድራማ በሰራችሁ ስራ ብለሽ አስተካክዩ። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የእማማ ቡዜ ቪዲዮ ነው ማለት ነው። እንግዲህ እማማ ቡዜ ዛሬ መልስ የሰጠችበት ምክንያት ትላንትናና ከትላንት ወዲያ ብዙ መነጋገሪያ እየሆኑ ይገኛሉ። እነማ አብርሽና ሩታ ማለት ነው። ስለ ሀብሉም ተስፊሽ ጋር እየገቡ ብዙ እህቶቻችን እንግዲህ እየተናገሩ ይገኛል ማለት ነው። ከዛ ተነስታ ዛሬ መልስ ልትመልስ መጣች ማለት ነው። እኔ በተናገረቻቸው ንግግሮች የምቀበላት አለ የማልቀበላትም አለ ማለት ነው። ስለዚህ ሩታ ባጠፋችው ጥፋት ለምንድነው እሷን የማትወቅሷት? ቤተሰቦቿና ልጇን ለምንድነው የምትወቅሱት ብላ መጣለች ማለት ነው። ታዲያ በዛን ሰዓት ሀብሉን ስትሰጠው ለአብርሃም ሚዲያው ላይ በሀብሉ ላይ መተት አሰራሽበት ተብላ ስትረገጥ እህቷ ቪዲዮ ሰርታ እህቷ ኮመንት እንዳለ አንቺ መተታም አንቺ ጠንቋያም ስትባል የሩታ እናት የሆነ ቪዲዮ ሰርተው ሲሰደቡ አባት በአባቶች ቀን እንኳን አደረሰ ብላ ሜላትን ሰርፕራይዝ ለአባቷ ስታደርገው እናንተ መተታሞች ተብለው እነዚህ ልቅና ስዳደግ ሁላ እየገባ ኮመንት ሲጽፍላቸው በዛን ሰዓት የት ነበራችሁ? ሲቀጥል ልዑልን ቲክቶክ ላይ እየተዘቀዘቀ ዩቲዩብ ላይ እየተዘቀዘቀ ፎቶውን ካፈር ከጭቃ ሲያቦኩት መተት ተሰርቶበታል ተብሎ እንደዛ ሚዲያው በሱ ፎቶ ንቅንቅ ሲል ምናልባት የእናትነት ስሜት የተሰማው ልጅ እንዴት እንደዚህ ይደረጋል የሚል ልጅን የሚያሳዝን ልጁን የሚወድ ሁሉ ሀሳብ አስተያየት ሲሰጥ እናንተ ጆሮ ዳባ ብላችሁ ነበረ። ምንም ባልሰማ ነበር እያሳለፋችሁ የነበራችሁት ማለት ነው። ታዲያ ይሄ ነገር ከተከሰተ ዛሬ 1 ወር ሙሉ ነው። ታዲያ 1 ወር ሙሉ ጆሮ ዳባ ብለሽ ተኝተሽ ትላንትናና ከትላንት ወዲያ ተስፊሽ ጋር ገብተው ብቻ የሆነ ነገር ስለተናገሩ ዛሬ መልስ ልትሰጪ ሩታ ባጠፋችሁ ጥፋት እያልሽ ማለት ነው። አሁንም ሩታ ባጠፋችሁ ጥፋት አትበይ፣ ይቅርታ አድርጊልኝና ቡዜ ማለት ነው። ሩታ ከኛ ጋር ማለት እኛ በሰጠናት አይዲያ በሰራነው ስራ ለምን ቤተሰቦቻችን ይወቀሳሉ? እኛ በሰራነው ድራማ ለምን ቤተሰብ ለምን ልጅ ይዘቀዘቃል ብለሽ አንቺንም ጭምር
እዛው ጭፍልቅ አድርገሽ ማለት ነው። ብቻ ሩታን ለይተሽ ለምን አሁንስ ምን ለማለት ፈልገሽ ነው? አሁን ሩታ በጠፋችሁ ጥፋት ልጅና ቤተሰብ ምትዩ ማለት ነው። በጥቅሉ አብራችሁ እስከሰራችሁ ድረስ እኛ በሰራነው ስህተት፣ እኛ ባጠፋነው ጥፋት፣ እኛ በሰራነው ድራማ ለኦዲየንስ ድራማ መሆኑን ሳንናገር በሰራነው ስራ ቤተሰቦቻችን ለምን ይወቀሱ ብለሽ ነው መናገር ያለብሽ ማለት ነው። ቡዜ ሩታን ብቻ ዝች ጋር አውጥተሽ መዘሽ አውጥተሽ ባጠፋችሁ ጥፋት አትበይ ማለት ነው። ሁላችሁንም ጥፋት አለባችሁ ማለት ነው። ሁላችሁንም ስህተት ሰርታችኋል ማለት ነው። በይበልጥ ግን የሩታ ቤተሰቦች ናቸው አሁን ላይ እየተረገጡ እየተሰደቡ ያሉት ማለት ነው። እርግጠኛ ነኝ እኔ ቪዲዮ መስራት ራሱ እየተሸማቀቁ ነው እነዚህ ቤተሰቦች ማለት ነው። ምንም በማያውቁት ምንም ባልሰሩ ስራ ምንም በማያውቁት ነገር እነዚህ ሰዎች መጥፎ ስም ነው የተሰጣቸው፣ መተታም እየተባሉ ማለት ነው። ኮመንቱ በሙሉ መተት ስለመተት ነው። የሆነ ነገር ኮሚኒቲዋ ላይ ከለጠፈች ስለመተት ነው የምትሳደበው ማለት ነው። ይሄ ነገር እኮ ማስቆም የነበረባችሁ ዛሬ ላይ ሳይሆን ገና በጅምሩ ሩታ ለአብርሃም ሀብል ስትሰጠው መተት አሰርታበታለች ተብሎ ሚዲያ ላይ እሪ ሲሉ በዛን ሰዓት ነበር ወጥታችሁ መልስ መስጠት የነበረባችሁ ማለት ነው። በዛን ሰዓት አንቺን ብትሆኝ አብርሃምንም ቢሆን ሌሎቹን ወጥተው ስለዚህ ጉዳይ ማውራት የለባችሁ ምንም ነገር የሚያውቁት ነገር የለም ብላችሁ መልስ መስጠት ነበረባችሁ ማለት ነው። ጉድ እኮ ነው። እኔ እኮ እናንተ ሰርታችሁ እንደገና መልሳችሁ ለኦዲየንሱም አንዳንድ በእናንተ አይዲያ የሚሰሩት ዩቲዩበሩንም ጭፍልቅ አድርጋችሁ ስትጨፈልቁት እንዴ እኔ የማይመጥነኝ ቦታ ላይ ስትይ አታፍሪም እንዴ ቡዜ? የማይመጥንሽ ስራ ከሆነ ለምን ትሰሪያለሽ? መስራት አልነበረብሽም አንቺ እንደ ታላቅ ከመሆንሽ አንጻር ማለት ነው። ወንድሞቼ እህቶቼ ይህን ስራ መስራት የለብንም። ከባህላችንን ከእምነታችንም አንጻር ይህ ነገር ደስ የሚል ነገር አይደለም፣ አስተማሪ ነገር አይደለም። የሚያስተምር የሚያዝናና አይዲያ ሌላ ነገር ይዘን መጥተን እንስራ ብትያቸው እኮ ትመልሻቸዋለሽ። ሌላው ደግሞ ምንድን ነው ያልሽው? እነሱ ሞተው ለሌላው የሚኖሩ ከሆነስ ብለሻል። ይሄ ደግሞ እኛ በደንብ ጠንቅቀን እናውቀዋለን። አብርሃምና ሩታ ራሳቸውን መስዋዕት አድርገው ለሌሎቹ እንደሚቆሙ እናውቃለን። ነገር ግን በእንደዚህ አይደለማ፣ በእንደዚህ አይደለም። ክብርን ዝቅ በማድረግ ትዳርን እንዲጠላ በማድረግ ዝሙትን በማስፋፋት አይደለም ለሰው ህይወትን የሚኖረው ማለት ነው። እናውቃለን። ከስራቸው እጅግ በጣም ብዙ ወጣቶች አሉ፣ እጅግ በጣም ብዙ ማለት ነው። ዩቲዩብ የተከፈተላቸው አይዲያ ተሰጥቷቸው ከነሱ ጋር የሚሰሩ ዩቲዩበሮች እጅግ በጣም ብዙ አለ። ነገር ግን ልጃቸውን እናት አባታቸውን አስረግጠው አይደለም ለሌሎቹን እንጀራ ገንዘብ ሊሆኑ የምንፈልገው ማለት ነው። እኛ ደግሞ እንዴት ነው ትዳር እንዲወደድ ለትዳር ምን ያክል ክብር እንዳለው አሳይቶን አብርሃም ለሌሎቹን እንዲተርፍ ወጣትን ከሱ እንዲማር ነው እንጂ የምንፈልገው ትዳር እንዲናፈቅ ነው እንጂ የምንፈልገው እኛ ትዳር እንዲጠላ አይደለም የምንፈልገው ማለት ነው። እኛም እኮ እናውቃለን አብርሃምና ሩታ ለብዙዎቹ አይደለም አጠገባቸው ላሉት ተውና እንደኔ አይነት ራሱ አረብ ሀገር ላይ ቁጭ ብለን በማዳን ኩሽና ላይ ሆነ ቪዲዮ ለምንሰራው ራሱ ለእኛ ገንዘብ ናቸው፣ ለእኛ አይዲያዎች ናቸው። ነገር ግን እኔ ክብራቸው ዝቅ አድርገው ለእኔ ገንዘብ ይሁኑኝ አልልም፣ በፍጹም አልልም። ይሄ ካልኩ ደግሞ ራስ ወዳድነት ነው የሚሆንብኝ ማለት ነው። ስለዚህ ቡዝዬ ማለት ነው የእውነቴን ነው የምልሽ፣ እኔ የምቀበልሽም የማልቀበልሽም ነገር አለ ማለት ነው። የማይመጥነኝ ቦታ ስትይ የማይመጥንሽ ስራ መስራት አልነበረብሽም አንቺም ራስሽ ማለት ነው። የማይመጥነኝ ቦታ ላይ እኔን ቆሜያለሁ። ስለዚህ ከነሱ ጋር ሆኜ ቪዲዮ ሰርቻለሁ፣ እኔም ቤተሰብ አሰድቤያለሁ ብልሽ ራስሽንን ግልጽ አውጥተሽ ተናገሪ እንጂ በሃይማኖት ምንም የተነካካ ነገር የለም። አዎ እናውቃለን፣ በሃይማኖት በዘር በምናምን የላችሁም። እንደዚህ አይነት ውስጥ በሃይማኖት ውስጥ እንድትገቡ ያደረጓችሁ የራሳችሁ ኦዲየንሶች ናቸው። በሰጠችው ስጦታ ሀብል ስትሰጠው ሩታ በሀብሉ ላይ መተት አሰራችበት ብለው በተናገሩት ወይም በጻፉት ኮመንት ነው እናንተም ሀብሉ አንጠልጥላችሁ እንደዛ ስታረጉ የነበረው ማለት ነው።
ስለዚህ ስህተታችሁንም መርሳት የለባችሁም። አሁን በ12ኛው ሰዓት ለሩታ ቤተሰብ ተቆርቋሪ ነኝ፣ ለሩታ ልጅ ተቆርቋሪ ነኝ ብለሽ ብትመጪ መስሜ የለኝም። እኔ እንደውም የሆነ አስመሳይ እንደሆንሽ ነው የሚያስታውቀው እዚህ ጋር ማለት ነው። ሰውን ለማሳመን አሰግጭ። በዚህ ልክ ሰባኪ መሰለኝ። እንደዚህ ብዙ ሃይማኖቶች እንደዚህ የተባዙት ሰው የራሳችሁ አስተያየት ስላለው ነው፣ ቅብርጥስዬ ስላለው ነው። አትዘበርቂ። እንደውም እየዘባረቅሽ ነው ያልሽው ማለት ነው። ዛሬ ላይ አልነበረን ስለ ሩታ ቤተሰቦች መናገር የነበረብሽ፣ ስለ አብርሃም ልጅ ስለ ልዑል መናገር የነበረብሽ ዛሬ ላይ ሳይሆን የመጀመሪያ ልዑልን እንዲህ ባናቱ ሲዘቀዝቁት የሀዘን ክላሲካል ሲከፍቱ በመተት ጉድጓድ ተቆፍሮ ፎቶን ተቀብሯል ተብሎ ከጭቃ እየተብኳከ የወጣ ቀን ያን ቀን ነበር መልስ መስጠት የነበረብሽ። ዛሬ ሆይ ብሎ ሰው ስለተነሳ ብቻ አንቺ በቃ ለማብራራት ምናምን መምጣት ይሄ ማስመሰል ነው የሚሆንባችሁ። እኔ ደስ አይለኝም፣ እውነት ማስመሰል ደስ አይለኝም። ሩታን ከሆንሽ እውነቴን ነው የምልሽ ከምትሰሪው ለማንም ብልሽ እናት አባትሽን፣ እህት ወንድሞችሽን በሚዲያ ማሸማቀቅ የለብሽም፣ ማሰደብ የለብሽም። ይሄ አስረግጬ ነው የምነግርሽ ማለት ነው። እኔ ክብሬን ጣል አድርግ የማንም እንጀራ ልሆን አልችልም። ክብሬን በተጠበቀ መልኩ ጥሩ ነገርን ሰርቼ የሚወደኝን የሚያከብረኝን ኦዲየንስ የሚያዝናና የሚያስተምር ትምህርት የሚሰጥ ነገርን ሰርቼ ዙሪያዬ ላይ ያሉትን አሳድጋለሁ እንጂ ራሴን ዝቅ እያደረግኩ ክብሬን ዝቅ እያደረግኩ ቤተሰቤን እያስተደብኩ ለሌላው እንጀራ ሆናለሁ የሚለው ነገር ይሄ ማስመሰል ነው የሚሆንባችሁ። ለማንኛውም ውዶች እየወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታ ብያለሁ። ባይ